ክቡራትና ክቡራን የቻናል ተከታታዮች ዛሬ ሰኔ 10 ቀን 2018 ዓመተ ምህረት ማለት ጁን 17 ቀን 2026 ዓመተ ምህረት ከብሔራዊ ባንክና ከንግድ ባንኮች የወጡ እጅግ ትኩስ እና ሰበር የሆኑ ሶስት ማስታወቂያዎች አሉኝ። አነብላችኋለሁ፣ አብራችሁን ቆዩ። አንደኛ፣ ብሔራዊ ባንክ የ100 ሚሊዮን ዶላር ጨረታውን በዛሬ ዕለት አጠናቋል። የተመዘገበው ውጤት ትናንትና በቴክኒክ ምክንያት ተላልፎ የነበረው የኢትዮጵያ ብሔራዊ ባንክ የ100 ሚሊዮን የአሜሪካ ዶላር ልዩ ጨረታ ዛሬ ተካሂዷል፣ ተጠናቋል። በጨረታው ላይ አንድ የአሜሪካ ዶላር በአማካይ 158 ብር መሸጡን ታውቋል። ይህ የጨረታ ውጤት ባንኩ ባለፈው ወር ካካሄደው የዶላር ጨረታ 159 ብር ነጥብ ከ98 ሳንቲም የነበረው የ98 ሳንቲም ቅናሽ አሳይተዋል። ይህም በይፋዊ የባንክ ገበያ ውስጥ የዶላር ዋጋ በትንሽ የመቀነስ ወይም የመረጋጋት አዝማሚያ እያሳየ መሆኑን ያመለክታል። በጨረታው 16 ባንኮች ተሳትፈው 8ቱ አሸንፈዋል። የባንኮች አጠቃላይ ፍላጎት 236 ሚሊዮን ዶላር የነበረ ቢሆንም የቀረው 100 ሚሊዮን ብቻ በመሆኑ የፍላጎት ክፍተቱ አሁንም ሰፊ ነው። ሁለተኛ፣ የኢትዮጵያ ንግድ ባንክ አዲስ የቦናስ ማበረታቻ ማስታወቂያ አቅርበዋል። የማስታወቂያው ይዘት የኢትዮጵያ ንግድ ባንክ በጥቁር ገበያው ላይ የጀመረው የማጥቃት ዘመቻ አጠናክረዋል። ዛሬ በወጣው ይፋዊ ማስታወቂያ መሰረት በዲጂታል የገንዘብ መላኪያ መተግበሪያዎች እንደ ኢትዮ ዳይሬክት፣ ካሽ ጎ፣ ቢቲ፣ ወጋ፣ ሰንድ ወዘተ ወደ ሀገር ውስጥ የገንዘብ ለሚልኩ ደንበኞች በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ ተጨማሪ 9.36 በመቶ ጉርሻ ቦናስ ለመስጠት ወስነዋል። በተጨማሪም በመደበኛ ዓለም አቀፍ የሐዋላ ድርጅት እንደ ዌስተርን ዩኒየን እና ሜኒግራም ለሚልኩ ደንበኞች ደግሞ 8.36 በመቶ ተጨማሪ ቦናስ ያበረክታል። ይህ የግል ባንኮች ከሚሰጡት የ10 ብር ቦናስ ጋር ሲነጻጸር በመቶኛ የተነሳ በመሆኑ ለትላልቅ የሐዋላ መጠኖች እጅግ ማራኪ ሆነዋል። በሶስተኛ ደረጃ ስለ ንግድ ፍቃድ አሰጣጥ ነው። የንግድ ፍቃድ አሰጣጥ መላላት ማስታወቂያው ይዘት እነሆ። ብሔራዊ ባንክ የንግድ ውድድርን ለማቀላጠፍ እና ወጪውን ለመቀነስ ባወጣው አዲስ መመሪያ መሰረት የሀገር ውስጥ አስመጪዎች ኢምፖርትስ የባንክ ፍቃድ ሳይጠብቁ ግብይቶችን በቀጥታ ማከናወን እንዲችሉ መፍቀዱ በገበያው ላይ ትልቅ መነቃቃት ፈጥረዋል። ይህም በባንኮች በኩል የሚደረገውን የዶላር የቢሮክራሲ ሰንሰለት በእጅጉ ያቀለዋል ተብሎ ይታመናል። ዛሬ ሰኔ 10 ቀን የወጡት መረጃዎች እንደሚያሳዩት የብሔራዊ ባንክ የዛሬው የዶላር ጨረታ ማጠናቀቅ እና የንግድ ባንክ አዲሱ የ9.36 ቦናስ ማበረታቻ በጥቁር ገበያው ላይ የነበረውን ከፍተኛ መዋዠቅ በመግታት ህጋዊውን የባንክ መስመር እጅግ ተመራጭ እንዲሆን እያደረጉት ይገኛሉ። ክቡራትና ክቡራን ቤተሰቦቼ፣ በአሁኑ ሰዓት በኢትዮጵያ ውስጥ የውጭ ሀገር ገንዘቦችን በከፍተኛ ዋጋ እየገዙ ያሉ መሪ ባንኮች እና ትክክለኛ የባንክ መግዣ ዋጋዎችን ዝርዝር እንደሚከተለው አቀርብላቸዋለሁ። እሱንም በግልጽ እና ከፍተኛ ዋጋ ያቀረቡ አንደኛ ባንኮች ብቻ ለይቶ ያቀረቡ ጭማቅ መረጃ ነው። ለምን ሲባል ምክንያቱ ክቡራን ተከታታዮቼ ጊዜያችሁን ላለ መብላት ብዬ ጊዜውን ለመቆጠብ ብዬ ብቻ አንደኛ ባንክ የሚገዙ አቀርብላቸዋለሁ። አብራችሁን ቆዩ። ማለት አሜሪካ ዶላር በመጀመሪያ ስንመለከተው በከፍተኛ ዋጋ እየገዛ ያለው መጋገን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 159 ብር ከ62 ሳንቲም መሆኑንና
እንደ አዲስ ባንክ እና አባይ ባንክ ያሉ የግል ባንኮች በህጋዊ የገንዘብ አስተላላፊዎች ለሚመነዝሩ ደንበኞች የ10 ብር ተጨማሪ ጉርሻ ቦናስ መስጠታቸውን ስለቀጠሉ አጠቃላይ መግዣ እስከ 169 ብር ከ62 ሳንቲም ደርሰዋል። የእንግሊዝን ፓውንድን ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 211 ብር ከ58 ነው። የአውሮፓን ዩሮ ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 184 ብር ከ92 ሳንቲም ደርሰዋል። የካናዳ ዶላርን ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 112 ብር ከ64 ሳንቲም። የአውስትራሊያ ዶላርን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ነው። እሱም ትክክለኛ መግዣ ዋጋው 106 ብር ከ86 ሳንቲም መሆኑን ያሳያል። የዱባይ ድርሃም ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ነው። እሱም ትክክለኛ የመግዣ ዋጋው 42 ብር ከ15 ሳንቲም። እንዲሁም ዳሽን ባንክ በግብይት መግዣ ላይ እስከ 45 ብር ከ4 ሳንቲም ያቀርባል። የሳውዲ ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 41 ብር ከ25 ሳንቲም። የኩዌት ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 494 ብር ከ60 ሳንቲም። የቀጠር ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 42 ብር ከ25 ሳንቲም። የባህሬን ዲናር ስንመለከት በከፍተኛ ዋጋ እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 410 ብር ከ15 ሳንቲም። የኦማን ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 401 ብር ከ50 ሳንቲም መሆኑን ዌብሳይቱ ያሳያል። ክቡራትና ክቡራን የቻናሌ ተከታታዮች አሁን ደግሞ ወደ ጥቁር ገበያ ምንዛሬ ስናልፍ ምን ይመስላል ጨመረ ወይ ቀነሰ ለሚለው ካሁን ልንገራችሁ። የጥቁር ገበያ ምንዛሬ ከትናንትናና ዛሬ ብዙ ልዩነትን ባይኖረውም እኔ ግን የግድ ማቅረብ ስላለብኝ ያለው ልዩነት ትንሽ ደግሞ መጨመርም መቀነስም ማየት የግድ ስላለባችሁ ደንበኞቼ እኔ አቀርብላችኋለሁ። አብራችሁን ቆዩ። መጀመሪያ የአሜሪካን ዶላር ስንመለከት አንድ የአሜሪካ ዶላር 181 ብር ከ66 ሳንቲም ሲሆን 100 የአሜሪካ ዶላር ደግሞ 18166 ብር ከ24 ሳንቲም። አንድ የአውሮፓ ዩሮ 210 ብር ከ69 ሳንቲም። 100 የአውሮፓ ዩሮ ደግሞ 21069 ብር ከ11 ሳንቲም። አንድ የእንግሊዝ ፓውንድ 243 ብር ከ67 ሳንቲም። 100 የእንግሊዝ ፓውንድ ደግሞ 24367 ብር ከ9 ሳንቲም። አንድ የሳውዲ ሪያል ደግሞ 48 ብር ከ41 ሳንቲም። 100 የሳውዲ ሪያል ደግሞ 4841 ብር ከ29 ሳንቲም። አንድ የዱባይ ድርሃም ደግሞ 49 ብር ከ47 ሳንቲም። 100 የዱባይ ድርሃም ደግሞ 4947 ብር ከ87 ሳንቲም። አንድ የስዊዝ ፍራንክ 229 ብር ከ17 ሳንቲም። 100 የስዊዝ ፍራንክ ደግሞ 22917 ብር ከ72 ሳንቲም። አንድ የካናዳ ዶላርን ስንመለከት 129 ብር ከ63 ሳንቲም። 100 የካናዳ ዶላር ደግሞ 12963 ብር ከ23 ሳንቲም። እንዲሁም አንድ የአውስትራሊያ ዶላርን ስንመለከት 128 ብር ከ41 ሳንቲም። 100 የአውስትራሊያ ዶላር ደግሞ 12841 ብር ከ8 ሳንቲም። አንድ የቻይና ዩዋን ስንመለከት 26 ብር ከ88 ሳንቲም። 100 የቻይና ዩዋን ደግሞ 2688 ብር ከ94 ሳንቲም። አንድ የኩዌት ዲናር 590 ብር ከ17 ሳንቲም። 100 የኩዌት ዲናር ደግሞ 59017 ብር ከ75 ሳንቲም። አንድ የቀጠር ሪያል ስንመለከት 49 ብር ከ81 ሳንቲም። 100 የቀጠር ሪያል ደግሞ 4981 ብር ከ86 ሳንቲም። አንድ የኦማን ሪያል ስንመለከት 472 ብር ከ32 ሳንቲም። 100 የኦማን ሪያል ደግሞ 47232 ብር ከ42 ሳንቲም። አንድ የጆርዳን ዲናር
ስንመለከት ደግሞ 256 ብር ከ31 ሳንቲም፣ 100 ጆርዳን ዲናር ደግሞ 25631 ብር ከ63 ሳንቲም፣ አንድ የባህሬን ዲናር ስንመለከት 481 ብር ከ55 ሳንቲም፣ 100 የባህሬን ዲናር ደግሞ 48150 ብር ከ60 ሳንቲም፣ አንድ የእስራኤል ሽኩር ስንመለከት 62 ብር ከ21 ሳንቲም፣ 100 የእስራኤል ሽኩር ስንመለከት ደግሞ 6221 ብር እየተመነዘረ መሆኑን ዌብሳይቱ ያሳያል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።